ውድ ተመልካቾቻችን አዲስ ዓመት እንዴት አያችሁት? 2017 አልፎ 2018 ላይ እንገኛለን። ከ65 በላይ ግሩፖች ተወዳድረው 12 ግሩፖች ቀርተዋል። ከ12ቱ ግሩፖች ግማሽ ፍጻሜ፣ ሩብ ፍጻሜና ፍጻሜ ይኖረናል። የመጀመሪያ ዙር ውድድራችን ከነዚህ ውስጥ ከ1 እስከ 3 ለወጣ ዳጎስ ያለ ሽልማት እንሸልማለን። አብረን እየሸለምን ታሪካችንን እያወቅን እንቀጥላለን። ይህን ፕሮግራም ያዘጋጀላችሁ የደቡብ ኢትዮጵያ ክልል መንግስት ሲሆን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘውትር ቅዳሜ 1 ሰዓት ይተላለፋል። ለራሳችሁ ሞራል። ውድ ተመልካቾች ይህ ሁሉ ተወዳዳሪዎች ጋር አብረን ወደ ደቡብ ኢትዮጵያ ክልል ሄደን ካምፕ አድርገን ክልሉ ላይ ተዘዋውረን አካባቢውን አስተዋውቀን መጨረሻ ላይ ከ1 እስከ 3 ለሚወጣው ሸልመን የምንለያይ ይሆናል። በፕሮግራማችን ህግ መሰረት የተሸነፈው ወደ ቤቱ እየሄደ ያሸነፈው እየቀጠለ መጨረሻ ላይ አሸናፊውን እንሸልማለን። በእርግጥ ሁሉም ባህላቸውን በሚችሉት መልኩ በማስተዋወቅ ለኛ አሸናፊ ቢሆኑም ከጣትም ጣት ይበልጣልና በደንብ ያወቀውን አብረን የምንሸልም ይሆናል። ተወዳዳሪዎቻችን በዚህ ዙር በዚህ ጊዜ በደንብ ማሰብ ማሰላሰል ይኖርባቸዋል። ቻሌንጁ ትንሽ ከባድ ነው። ገብቷችኋል? የምታሸንፉት ተወዳዳሪዎቻችን ከኛ ጋር ትቀጥላላችሁ። የምትሸነፉት ደግሞ አቅፈን ስመናችሁ ወደ ቤታችሁ እንሸኛችኋለን። ሞራል ለራሳችሁ። ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ወዳጅነት ፓርክ ተገናኝተን ከተወዳዳሪዎቻችን ጋር ተዋወቅን። ላለፉት ከ2 ዓመት በላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ሲተላለፍ የነበረው የድንቅ ሀገር ፕሮግራም እንደቀጠለ ነው። ዛሬ ከብሔራዊ ቤተመንግስት ሙዚየም ተያይዘን ቀጥታ ወደ ደቡብ ኢትዮጵያ ክልል እንሄዳለን። ከዛ በፊት ግን ብሔራዊ ቤተመንግስት ሙዚየም ውስጥ ተወዳዳሪዎቻችንን የተወሰነ ነገር እናስጎበኛለን። በተለይ በፕራይም ሚኒስተራችን ዶክተር አብይ አህመድ አሊ በቅርቡ ታድሶ በጣም ውብ የሆነ ብሔራዊ ቤተመንግስት ሙዚየም አለን። ከአስጎብኛችን ጋር የተወሰነ ጎበኝና ወደ መንገዳችን እንወጣለን ማለት ነው። በዚህ አጋጣሚ ስፖንሰር ላደረገ ለደቡብ ኢትዮጵያ ክልል እናመሰግናለን። ሞራል ፈልጋለሁ። እንቁጣጣሽኖዬ ያሽኖዬ ካሜራ መስቀሎዬ እንቁጣጣሽኖዬ ያሽኖዬ ካሜራ እንቁጣጣሽ ያና ያና ካሜራ ከረያና እንቁጣጣሽ ያና ያና ከረያና ጎሪና ቢሱዳ ታዲሳ ደረባት አንዶርማ መስቀሎዬ ያሽሎዬ ካሜራ መስቀሎዬ እንቁጣጣሽ ያሽሎዬ ካሜራ መስቀሎዬ እንቁጣጣሽ ያሽሎዬ ካሜራ መስቀሎዬ ገራዳት መዳፍ ሲርባት አይና ነኔ ጎበሪዱ ፈንደርባ ገራዳ ገመዳ ገመዳ Sirbaata ayena mane bukaridu fundarba Jarata gamada gamachuni licha gamada sirbaata
በፋይናል ውድድራችን እንግዲህ ከተለያዩ ክልሎች ተወዳዳሪዎቻችን ከ3 አመት ጉዞ በኋላ 5 ክልሎች ላይ አስተዋውቀው ፋይናል ሊያደርጉ የደቡብ ኢትዮጵያ ክልል ገብተዋል። የመጀመሪያው የሚሆነው ያው መጀመሪያ ኦሮሚያ ክልል ጅማ ዞን በሻሻዎች ነው የሚቀድሙት። ጅማ እነዚህ 4 ጊዜ ተወዳድረው አሸንፈዋል። እስከዛሬ ባለው የጅማ ተወካዮች ወይም በሻሻን ያሸነፉ የፒኤሙ ፕሮግራም ጊዜ የነበሩ ናቸው። እነዚህ ደግሞ በደሌዎች ናቸው። በደሌ ሲባል መቼስ እነዚህም ከኦሮሚያ ክልል በደሌዎች፣ ከዛን ጉራጌዎች ማዕከላዊ ኢትዮጵያ፣ ጉራጌዎች ማዕከላዊ ኢትዮጵያ፣ ከፊት ለፊት ያሉት እንግዲህ አዲሷ ሸገር ከተማዎች ናቸው። እነሱ ሸገሮች ናቸው። ከዛ ቀጥሎ ደግሞ አዲስ አበባዎች ናቸው እነሱ። የሚቀጥሉት ወላይታዎች እነዚህም 4 ዙር አሸንፈው ወደ ፋይናል የግማሽ ፍጻሜ ላይ ደረሱ ናቸው። ከዛ ቀጥሎ ጋሞዎች ናቸው። ጋሞዎችም 4 ዙር እንግዲህ ተከታታይ አሸንፈው ወደ ፍጻሜ የደረሱ ናቸው። ጋሞዎች ኮንሶዎች ናቸው። ኮንሶዎች እንግዲህ እነዚህም 4 ተከታታይ ዙሮችን አሸንፈው አሁን ግማሽ ፍጻሜ የደረሱ ናቸው። ከዛም ቡርጂዎች አሉ። ቡርጂ ዞኖች እንግዲህ የተለያዩ ተወዳዳሪዎቻቸውን አሸንፈው ለፍጻሜ የደረሱ ናቸው። ቢታዎች፣ ሐመሮች፣ ቢታ ይባላሉ ስማቸው። ከሐመር ከደቡብ ኦሞ ናቸው። ታሪክ ላይ በጣም ጎበዞች ናቸው። 12 ተወዳዳሪዎቻችን በዚህ ጎንና በዚህ ጎን ትሆኑልናላችሁ። ወደ ከፍተኛ አመራሮቻችን እናንተም ተገኝታችሁ ስለተቀበላችሁን እናመሰግናለን። በድጋሚ እንኳን ደህና መጣችሁ። የሰላም ተምሳሌት ወደ ሆነች ወደ ደቡብ ኢትዮጵያ ክልል ከክልላችንም ደግሞ የአስተዳደር መቀመጫ ወደ ሆነች ወደ ውቢቷ ሶዶ ከተማ እንኳን በድጋሚ በሰላም መጣችሁ ለማለት እወዳለሁ። በደቡብ ኢትዮጵያ ክልል በሚኖራችሁ ቆይታ በደንብ እንደምትዝናኑ፣ ብዙ ነገር እንደምትማሩ 32 ብሔር ብሔረሰቦች 32 ማንነቶች እያንዳንዱ ጋር ጊዜ ቢኖራችሁ ገብታችሁ የአንዱን ባህል፣ ታሪክ፣ ቅርስ ብዙ ነገሮችን ተምራችሁ ብዙ ቁም ነገር ይዛችሁ እንደምትወጡ በጣም ተስፋ አደርጋለሁ። የክልሉ መንግስት፣ የክልሉ ርዕሰ መስተዳድር ጽሕፈት ቤት እንደዚሁም ወደ ዞን መዋቅሮችም ሲተሩ የዞን አስተዳደር መዋቅሮች አስፈላጊውን ሁሉ ትብብር ያደርጉላቸዋል። ጥሩ ጊዜ እንደምታሳልፉ እንደው በየአመቱ በቃ ምርጫችን ደቡብ ኢትዮጵያ ነው እንደምትሉ አልጠራጠርም። Saro 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 gamo saro 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 so saro gamo ngashame
ጋሞ አሸመ ኢትዮጵያው አሸመ አፍሪካው አሸመ ዓለሞ አሸመ ጋሞ የዓለም ቤት የሰላም ሰገነት ቂም ካለው ወይም ቆሜ ያስታርቃል ድብሻ ሁሌ ድብሻ ባህላቸው እርጥብ ሳር እሳት ያበርዳል የሰላም ድብሻ እንዴት ናችሁ? እንኳን ደህና ቆያችሁ። ጅማዎች ናቸው። በደሌዎች ኦሮሚያ ክልል አሸናፊዎች ናቸው እስካሁን የነበሩን። ማዕከላዊ ኢትዮጵያ ክልል ማዕከላዊ ድብሻን ፍርደይስ ሲሎ ጋሞ ውርዶ እርና ሰለጦ ሳይሉ ጋሞ የዓለም ቤት የሰላም ሰገነት ቂም ካለው ወይም ቆሜ ያስታርቃል ድብሻ ሁሌ ድብሻ ባህላቸው እርጥብ ሳር እሳት ያበርዳል የሰላም ድብሻ ራ ማገነ ወይድ ዶላ ላ ጠብዛ ዜቴ ማናር ተርሜ አንግናታሜ ሳግለስት ይየ አርቢ ሳግለስት ኢታር ሳቢ እንሴ ዋዳ ጋማር ታክስቲ ዋቸ በክሳር በዚህ ሳምሰ ሶምዜ ጎድሜ ጣፋር ሶኬ ሶምዜ ወንጣር አፈሶኬ ኪላ ኢስኔ እነዚህ ከጅማ ናቸው። የጅማ ተወዳዳሪዎች እንኳን በሰላም መጣችሁ። ጅማዎች ሶንጋክ ሶክቴ ዲሽተጊነ ዲሽተጊነ ጋይል ባቦ ዲሽተጊነ ባርገድ ባቦ ዲሽተጊነ ሲደ ባቦ ኢራር ዲሽተጊነ ሰይኪ ባቦ ኢራር ዲሽተጊነ በየ ባቦ ኢራር ዲሽተጊነ ባከ ባቦ ኢራር ዲሽተጊነ ኦበ ባቦ ኦራ ዲሽተጊነ ከጅማ ነው። እነዚህ የጅማ ተወዳዳሪዎች በደሌዎች ናቸው።
ኮንሲቲ ነካይታ ونست باقي خاصوتين أفريقيا كتوب على التلفزيون على ما تقرأ عندنا صوتين باقي خاصوتين ولا خاصون نقصوا نندا هميا كونسو بيتانو نغايتا أرتا كواتاينو نغايتا كوري مابلوا نغايتا وايرا كوتا مايدا نغايتا كونسو بيتانو نغايتا أرتا كواتاينو نغايتا كوري مابلوا نغايتا Pasakal pisa nagaita በጣም ቻሌንጅ ነበረ መጨረሻ ላይ 3 ተወዳዳሪዎች ቀርተው ነበረ ኮንሶ ቡርጂና ሀመር ታዲያ እነዚህ ተወዳዳሪዎች ጥሩ ቻሌንጅ ቡርጂና ሀመር አንዱ 100 ነጥብ አንደኛው 50 ነጥብ ይዞ መጥቶ ሀመሮች አሸናፊ ሆነዋል 50 ሺህ ብር እውነት አጥፋቸዋል ቆይ ሌላ ስጦታም አለን ስጦታ አለን እኛ ስጦታም አለን ወርክላችሁን የለን አይከፈትም ሚስጥር ነው ከፈት ናፊ ከፈተው ዋው አባቴ ያለ ደስታለኝ እኔ በጣም ደስ ብሎኛል
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቅበት የድንቅ ሀገር ፕሮግራም እንሆ በይፋ ጀምሯል። ዛሬ ኬናኮን ከጦና ማታታ የሚያገናኘው አሁን እንሆ ጀመረ። ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የደቡብ ኢትዮጵያ ክልል መንግስት አጋር ስለሆናችሁን ከልብ እናመሰግናለን። በቀጣይ ለፋይናል የምንመጣባቸው የተለያዩ ቦታዎች አሉ። ሀገራችንን በአግባቡ እናስተዋውቃለን። ታዲያ ማህበረሰባችንን ባህል እንገልጣለን። የኛ ትልቁ ኃላፊነት ከተወዳዳሪዎቹ ባሻገር እናንተን እያዝናኑ ሀገርን ማሳወቅ። ምን ያክል ሀገሬን አውቂያታለሁ? በባለፈው ሳምንት በነበረው በወላይታ ላይ እናንተ ስለ ወላይታ ምን ያክል አያችሁ? ሶዶን እንዴት አያችኋት? ሶዶን ወደዳችኋት? ተስፋ አደርጋለሁ እንደወደዳችሁ እናመሰግናለን። አሁን የምንሄደው ወደ ተወዳዳሪዎቻችን ሀሳብ ነው። እንዴት ናችሁ? ሰላም ነው? ጦና ማታታዎች፣ ኬናንጎዎች እንዴት ናችሁ? ሰላም ነው? ሁሉ ተማም? ሁሉ መልካም፣ ሁሉ መልካም። እንዴት ነው? አቅሙ አለ? በሚገባ ወዳጆቹን እስቲ ያገናኝተናቸዋል። እንግዲህ ጥሩ ጊዜን ሊያሳልፉ እኛ ጋር እዚሁ ቡርጂ ይገኛሉ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ኬናንኮ ወይስ ጦና ማታታ የሚለው የዛሬ ውድድራችን ለእናንተ እንደደረሰ ነው። ለመጀመር ውድ 20 ኳሶች አሉ። ከ20 ካመጣችሁ 200 ነጥብ ነው። አንዷ 10 ነች። ስትሄድ 10 ይዤ እንደመጣው አስብ። ለመጀመር ቀድሞ ካለቀ ያስቆመዋል ሁለተኛውን ቡድን። ተግባባን? ቀድሞ ካለቀ ለመጀመር የአንዱን ከወሰዳችሁ መልሳችሁ ነው የምታመጡለት። በስተት ከወሰድክለት መልሰ ነው የምታመጣው። ለመጀመር 1 2 3 አለ። ማን ነው ይላል አለ። ይልሃል አለ። አንበሳ ቆጠረለት አለ። ይልሃል አለ። ይልሃል አለ።
እኔን ራሱ አሯሯጣችሁኝ። ምርትና አገልግሎታችሁን ለማስተዋወቅ ከፈለጋችሁ እኛን አማራጫችሁ አድርጉ። የእውነት አፕ ትመጫለሽ፣ ይሄን ትዞሪያለሽ፣ ሄደሽ ታነሻለሽ። ትሄጃለሽ፣ ቺን ትዞሪያለሽ፣ ሄደሽ ታነሻለሽ፣ ታስቀምጫለሽ። አንድ ቁጥር የተባለ ሁላ እዚህ መሆን አለበት። ሁለት ቁጥር የተባለ ሁላ እዛ መሆን አለበት። ተግባብተናል? ለመጀመር 1 2 3 ዳሽ ፍጠኛው ራት ይሄ ነው የሚያስፈልገው። ወበስ እና ተመለስልኝ። እሺ እኔ ያለሁ ይልሃል አለ። ሴቶቹ ከወንዶቹ በላይ አቅም ፈጥረዋል። አፕ 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 ኑ እግዚአብሔር ነይ አለው። ነይ እግዚአብሔርን ጎበዞች ናችሁ።
አነጋገር ሰፈሩ የንጉስ መንደር ነው የሚባለው። እዚህ ንጉስ መንደር አሁን አንተ የቆምክበት ይሄ ቦታ ንጉሱ የዝናብ ንጉስ የሚባለው በተፈጥሮ የዝናብ ንጉስ ሳጋናን ከወም ይባላል በቡርጀኛ የዝናብ ንጉስ ተቀምጦ የሚጸልይበት ቦታ ነው። እዚህ ስፍራ ሲሆን ንጉሱ በሽታ ሰንፈር ድንገተኛ በሽታዎች በምድርቱ ላይ በሚደረጉበት ጊዜ እዚህ ወጥተው ከየሳቸው ባለደረባዎች አሉ በዳይና የሚባሉ አሉ ማሻ የሚባሉ አሉ በባህላዊ ስርዓት ያሉ ሰዎች አሉ እነዛን ወስዶ እዚህ ወጥቶ እግዚአብሔርን ይጸልያል። በምድርቱ ላይ ዝናብ በሚጠፋበት ጊዜ ዝናብ ሲጠፋ እዚህ ወጥቶ ይጸልያል። ሌላኛው ደግሞ በሀገሪቱ ላይ ጦርነት ሲሆን አለመግባባት ሲሆን አለመስማማት ኢቭን በኢትዮጵያም ላይ ሲሆን እዚህ ወጥተው አምላካቸውን ይለምናሉ። ከዛ በኋላ በቡርጂ እምነት መሰረት እነዛ ነገሮች ሁሉ ይደረጋሉ ተብሎ ነው የሚታመነው ማለት ነው። እዚህ ተቀጥሎ ደግሞ በኋላ የምንሄደው ወደዛ ያለው ወዮ ደን በቡርጂ ትልቁ ደን ያልተዘመረለት ያልተደነቀ ታላቅ ወዮ ደን የሚባል ከፊታችን አለ። ወዮ ማለት የተከለከለ እግድ ሰው የማይገባበት ማለት ነው። የተባለው ከዚህ በፊት የተወሰኑ ጎሳዎች እዛ ይኖሩ ነበር። በቸንፈር ምክንያት ሞተው አለቁ። ሞተው ሲያልቁ ምንድነው የተባለው? ንጉሱ በወቅቱ የነበረው የባህል አባቶች ተሰባሰቡና ይሄ ስፍራ ማንም ሰው ከዚህ በኋላ እዚህ እንዳይኖር ብለው ከለከሉ። ከዛ በኋላ ዛፍ ሰው ከውስጡ እንዳይቆርጥ ሰው እንዳይገባ ስለተከለከለ ጥቅጥቅ ያለ ዛፍ አለ ማለት ነው። ሌላኛው በጣም የሚገርመው እዛ ውስጥ የነገስታት ንጉስ አለ። አሁን የቡርጂ በጣም ታዋቂውና በቡርጂ በጣም የሚወደደው በጣም በዲሞክራቲክ የመራው ግራዝማች ዳምጤ የሚባል አለ። ግራዝማች ዳምጤ ማለት በቡርጂ በጣም ትልቅ ንጉስ የሚባለው የሳቸው መቃብር አለበት። ሌላው ደግሞ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በቡርጂ ባህል መሰረት ንጉሶች ንጉስና ንግስት ከመንገሳቸው በፊት እዚህ መተው ይታጠባሉ። ይህ ቦታ ንግስቲቱና ንጉሱ የሚታጠቡበት ቦታ ብቻ ነው። በጣም ወደ ውስጥ ጥልቅ ነው። እዚህ ውስጥ ይታጠባሉ። ስላለው ነገር ግን ከኔ በተሻለ መልኩ የቡርጂ ዞን ኮሙኒኬሽን አገልግሎት ክፍል ኃላፊ ይነግረናል። አመሰግናለሁ ናፒ። እንግዲህ ይሄ ውሃ አሁን የሚታየው ውሃ ቃልጫ ነው የሚባለው። በቡርጂ ቃልጫ ይባላል። ቃልጫ ማለት እንግዲህ ንግስቲቱና ንጉሱ ከመንገሳቸው በፊት በዚህ ዓለም ከዚህ ፊት ሲኖሩ የነበሩበት አሰራር አለ። እሱን ነገር ትተው ማለት ነው ወደ አዲስ ህይወት ማለት ወደ መምራት ወደ ስልጣን ወደ ማይረግ የሚወጡበት ስፍራ ነው። እዚህ ስፍራ ላይ ንግስቲቱ ወር አሁን ንጉስ የሚሆነው ሴት ካልሆነ ንጉስ የሚሆነው ሰው ምንድነው የሚደረገው? ሬት ይሰጠዋል። ሬት ሰጠውና ከመጀመሪያ በልቶ የነበረው ነገር ሁሉ ያስመልሰውና እንደ አዲስ ማለት እሱን ካሻረው በኋላ ካስመልሰው በኋላ እንደ አዲስ ነው እንደገና እዚህ ወንዝ መጥቶ ይታጠባል። እንደ አዲስ ሆኖ ወደ ንግስና ይሄዳሉ ማለት ነው። እንደሚታወቀው ይሄ ቦታ ጥልቀቱ በጣም ጥልቅ ነው። ሌላ ሰው እንዲገባበት አይፈቀድም። ህፃናት እንዲጫወቱበት አይፈቀድም። ባህላዊ ሰዎች ብቻ ነው እዚህ ዙሪያ ጠቅላላ ባህላዊ ሰዎች ይሰፍራሉ። ከዛ በኋላ ይመጣሉ። መጀመሪያ ሴቲቱ ትመጣለች፣ ሴቷ ትታጠባለች፣ ንጹህ ትሆናለች። ሴቶች ናቸው ይዘው የሚሄዱት ማለት ነው። እሷ ትታጠባለች። ቀጥሎ ደግሞ ወንዶቹ ይመጣሉ ማለት በእነሱ ስርዓት አለ፣ ባህል አለ። ማሻ የሚባለው አሉ፣ ዳይና የሚባለው አለ። አንድ ንጉስ በሚነግስበት ጊዜ የራሱ ማሻ አለው፣ የራሱ ዳይና አለው። ከዛ ጋር ተያይዞ ነው ይሄን ቦታ የሚያደርጉትና እንደ አጠቃላይ ይሄ ቦታ የመታነጻ ስፍራ ነው የሚባለው። የዛሬው አሸናፊዎች ኬናንኮዎች ናቸው። ሞራል
أباسي علي أزايما يا يسي علي أزايما أباسي علي ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። በድጋሚ እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ባሳለፍነው ሳምንት ደግሞ ቡርጂ ላይ በተካሄደው ውድድር ውድ ተመልካቾቻችን በደሌዎችን ኬናኮ ከኦና ማታታ ተወዳድረው ኬናኮች አሸንፈዋል። ውድ ተመልካቾቻችን ውድድራችንን እንዴት አያችሁ? ተመልካቾች እየጠየቅን ነው። ብዙ ሰዎች እየጠየቅን ነው። አራተኛ ሆኖ የሚመጣ አለ፣ ማይመጣም አለ። እርግጠኛ አይደለን፣ አልተወሰነም። አሸናፊዎቹ ይለፉና እንለያለን ወይ ስፔሻል ብለን እንሸልማለን። ዛሬው ተወዳዳሪዎቻችን እንግዲህ ከማዕከላዊ ኢትዮጵያ ጉራጌዎች ወይ ደግሞ ወርድወቶች፣ የቃቂ ወርድወቶች፣ የዛች የንግስቷ የዛች ጀግና ሴት በሷ የሚወከሉ ደግሞ የቃቂ ወርዶቶች ከቡርጂ ዞን ዋናን ከያናዎች ይዋናን ከያና ማለት በቡርጂ ዞን ውስጥ በሚመጣው የካቲት 12 ላይ የሚከበር ልዩ በዓል ነው። ከኬንያ ድረስ ይመጣሉ። ባሳለፍነው ሳምንት እዛውንን በጣም ተንከባክበውናል። በእናታችሁ ለቡርጂ አመራሮችና ማህበረሰቦች ሞራል ፈልጋለሁ። ቡርጂና ጉራጌን ዛሬ እናወዳድራለን። የተሸነፈው ምንም አያውቅም ማለት አይደለም። እስከዛሬ ጥሮ እዚህ ድረስ መምጣት ራሱ በራሱ አሸናፊ አቅም ያለው ዛሬም ያሸንፋል። ግን ሀገርን ማወቅ ነው ዋናው። የመጡበት ሀገራችንን ምን ያክል ያውቃሉ? አዲስ አበባ አወዳድረናቸዋል። አዲስ አበባ ላይ አወዳድረናቸዋል። አርባ ምንጭ ላይ ዛሬ ደግሞ እዚህ አሌ ድረስ ኮላንጎ ድረስ መተን እያወዳደርናቸው ይገኛል። ይህ ማለት ሀገራቸው ምን ያክል ያውቃሉ? ኢትዮጵያ የሁሉም የብሔር ብሔረሰቦች ስብጥር ውጤት ነች። አንዱ ብቻውን የገነባት አይደለችም። ለተወዳዳሪዎች ሞራል تريدي ورشمولو متي عليك تريدي ورشمولو متي أزايما يا يسي علي أزايما أباسي علي أزايما يا يسي علي أزايما أباسي علي يا حق عدي علي أجي والسما ودي علي أجي والسما قعدي عوقارو أجي عوقارو ومتاهي عوقارو ومتاهي عوقارو ومتاهي عوقارو ومتاهي ستو عقدي علي أجي سي عقدي عوقارو أجي هيتي 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 فيني علي هيتي 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 سونغو علي هيتي 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 هيربقو علي هيتي انستو كغارو هيلوم كماسو ايرو ماركي لعلم النشا زعما يا يسي علي ተመልካቾቼ አሁን የምንገኘው በኮላንጎ ከተማ አስተዳደር ናኒጋ ቀበሌ ላይ ነው ያለነው። ደግሞ አንደ ታምቴ የሚባልበት ወንዙ ጋር ነው። አንደ ታምቴ ማለት እንጨትን ወደ ድንጋይ የሚቀይርበት ቦታ ነው። የምታዩት ይሄኛው እንጨት ነበረ። ዛሬ ላይ እንደምታዩት ግን ድንጋይ ሆኗል። ተአምረኛ ቦታ ነው። እኔ አላምንም። መሄድ አለብኝ። ሄጄ ነው ለተመልካቾቼ ማሳየው ብዬ መጥቻለሁ። ውድ ተመልካቾቼ ታዲያ እንዲህ ያሉ ቦታዎቻችን ኢንቨስትመንት ያስፈልጋቸዋል። እንዲህ ያሉ ቦታዎቻችን ትልቅ የቱሪዝም መስህቦቻችን ናቸውና ጠንክረን ልንሰራ ይገባል እላለሁ። ሀገሬ ሀገራችን፣ ኢትዮጵያ ኢትዮጵያችን ለሁላችንም በቂ ስለሆነች ኑ እንስራባት፣ ኑ እናልማባት እላለሁ። አመሰግናለሁ። አንተ ታምቴ الالسيرتي يباري يوغما مركوكا غودتي بلا وسقتي مركوكا غودتي بلا وسقتي
بزوبو علي جتي علي بزوبو ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ወደ ተመልካቾቻችን ባሳለፍነው ሳምንት ኬናኮና ጦና ማታታዎችን ስናወዳደር የነበረው በጣም አዝናኝ ይሄኛው ጨዋታማ በጣም አዝናኝ ብለን ደግመንላችኋል። ተደጋግሟል። ይሄ ጨዋታ በጣም ቻሌንጅ አለው። እንቀጥላለን። ወደ ተመልካቾቻችን ይሄውላችሁ ተወዳዳሪዎች አዳምጡኝ። አሁንም የሰው እናንተ ከዚህ የምትጀምሩት አንድ ቁጥር ነው የምትይዙት። እናንተ ከዛ የምትጀምሩት ያንን ከዛ እዛ ጋር ያለውን ቁጥር 2 ነው አይደል? ሂደ ማምጣት ያለብህ 2 ነው። ተግባብተናል? እናንተ ሄዳችሁ ማምጣት ያለባችሁ አንድ ነው። አንድ እዛ ቤት ውስጥ መብዛት አለበት፣ 2 እዛ ቤት ውስጥ መብዛት አለበት። በ3 ደቂቃ ውስጥ ያለውን ቆጥረን እንሰጣለን። አንዷ ነጥብ 10 ነች። አስባችሁታል? አንዷ 10 ነች። ተግባባን? አንዷ 10 ነች። በደንብ ማየት ትኩረት ያስፈልጋል። እንግዲህ ተመልካቾቻችን ለመጀመር ከ10 20ን ካመጣ 200 ነጥብ ነው። በ3 ደቂቃ ውስጥ ግን ያልቃል። ውድ ተመልካቾቻችን ፏዘና በሉ እንላለን። ድንቅ ሀገሮች ነን። የት እንምጣ የት እንድረስ። በዚሁ አጋጣሚ አካባቢያችንን ማህበረሰባችንን ለማስተዋወቅ እኛን ቅድሚያ ስጡን። ምክንያቱም ድንቅ ሀገሮች የትም እንደርሳለን። ዝግጁ ናችሁ? አዎ። ለመጀመር 1 2 3 ጉራጌ ነው። ኧረ ለምን ትዞራለህ? አሁን ባዶ ነው። አሁን ባዶ ነው። በፍጹም አስታኪለት። በፍጹም ልክ ናቸው። ነው ይላል አለ። አንድ ቁጥር እናመጣ። ጨርሻለሁ። አልጨረስክም። አንቺ ያኛውን ነው የምትዞሪው ስትሄጂ፣ አንቺ ቢጫውን ነው የምትዞሪው ስትሄጂ። ተግባባን? ከወንዶቹ ብዙ ተብራችኋል። ለመጀመር 1 2 3 ብልሃትም ያስፈልጋል በነገራችን ላይ። Marar jur tani. Mar shin le ga machach bolech. Raga ayer sabi. Mar jib. Kar khada. Bana baadam teju. Aise jaji zuriu. Marar.
ጅብ ቴጅ አንድ ቁጥር ያው ተከለ ጅብ ጎበዝ ጋራ ሁለት ዳቆ ጅባር ጅብ ዳቆ ጅብ ና ግድም ሀዳን በቃ ጅባር ጅብ ታኔ በቃ አስቢ ይላል ርቂት አንድ ቁጥር ጅብ ሁለት ዳቆ ጅብ ካርሽ ቀስ ይወመሮ ያ ናሽ ካዳና ጃላ ማር ቁጥር በልተካል አንድ ቁጥር ተረጂብ ሁለት ቁጥር ኳሶች ይመልሽ ሁለት ቁጥር ዳቆይ ሀበራሽ ከራንሳሽታ ጅበራ ጅብታኔ ዳቆይ ናሽ ማር ሁለት ቁጥር ማር ሁለት ጅዳ ጅብ ዳቆይ ታኔ ጅበቻ ኦሎቢታ ታኔ ጅበች ማራ አንድ ቁጥር ለማን ጅባ ሁለት ዳቆይ ሱሌ ጅባም ነው ሱሌ ጅባም ነው ለተገበል ኦሎቤ ዳቆይ ጅብ ታኔ ጅብ ላኔ ጅብ ሁለ ዳቁታ አመተል ዳቁታ ከሀደች ገፉለ ማራ አባ በቃ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው ያለነው። አሌ ኮላንጎ ላይ ነው። ኮላንጎ ማለት የዘጠኙ የጎሳዎች ስም ነው። የአሌ ማህበረሰብ 9 ጎሳዎች አሉት። አሌዎች በአብሮነት በአንድነት በመተባበር ያምናሉ። እያንዳንዱ ጎሳ የራሱ የጎሳ መሪ አለው። ስለ አሌ ብዙ ነገር እናወራለን። ታዲያ ስራ ወዳዱ የአሌ ህዝብ ትንሽ ከሰርቶ ከደከመ በኋላ ቁጭ ይልና ወርሼ ወንጨት ይላል። ያ ማለት የአሌ ባህል ነው ማለት ነው። ስራ ወዳዶች ታዲያ ስለነዚህ ተወሰነ ነገር ያውጉኛል። አጠገቤ የዞኑ ባህልና ቱሪዝም ጽሕፈት ቤት ኃላፊ ያሉ በዚህ በኩል ምን ትላለህ? ይሄ ጨቃ ማለት በስራ ቦታም ከስራ ቦታ መልስም ተመልሶ ከሰራ በኋላ ይሄ ጨቃ ወይ ወርሼ የሚባለው በእኛ ወርሼ ነው። እንግዲህ ከማሽላ ከበቆሎ እንደ ተሰርቶ የሚጠጣ ነው። በረፍት ሰዓት በስራ ጊዜም ይጠጣል። ግን ሞር በቃ ከሰሩ በኋላ መጥቶ ደግሞ ይሄን ጨቃ ወይ ወርሼ ይጠጣል ማለት ነው። ወርሼ ይጠጣል። ይሄ ለመዝናኛነትም ለእንግዳ ሲመጣም ወግም ቁጭ ብሎ ለማውራትም ይሄን ጨቃ ወይ ወርሼ ይጠጣል ማለት ነው። ወርሼው ከምን ይሰራል? ከማሽላ ከበቆሎ አንድ ላይ ተደባልቆ ተፈጭቶ ከዛ በኋላ ኩርኩፋ ተሰርቶ ከበሰለ በኋላ ታሽቶ 2 ቀን 3 ቀን ከቆየ በኋላ ይጠጣል ማለት ነው። ስለዚህ ቆንጆ ወግ የምናወራበት ስለ ሀገር የምናወራበት ቆንጆ ጊዜ የምናሳልፍበት ሳይቀር ወርሼ ነው። አመሰግናለሁ። ቺርስ እንበል። ቺርስ ምንድነው ቃዋ ስሙ? ሐሌ ወይም ሹሎ ሐሌ ወይም ሹሎ ያው በአማርኛ ቅል ነው። ሐሌ ወይ ሹሎ ቋንቋችንንም እናሳድጋለን። አሌን ለመጎብኘት አሌ ላይ ለመስራት ስለ አሌዎች ብዙ ለማወቅ ከፈለጋችሁ እኛን ፔጅ ተመልከቱ። የእውነቴን ነው የምነግራችሁ። ምርጥ ከተማ አለችን። እሷም ኮላንጎ ትባላለች። ኑ አብረን አሌን እናልማ። አመሰግናለሁ። ቺርስ በድጋሚ እንጠጣለን። አካባቢያችንን እናሳድጋለን። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። በውቢቷ ኮላንጎ እንገኛለን። ማህበረሰባችንን፣ ባህላችንን፣ ታሪካችንን እንገልጣለን። ምክንያቱም እኛ ድንቅ ሀገሮች ነን። ምሽቱ እንዴት ነው? አሪፍ ነው? ተመችቷችኋል? እሺ እንግዲህ ውድ ተወዳዳሪዎቼ አንዷ 20 ነች። ከ200 ነው። እዚች ውስጥ ነው የምታስገቡት። አያችሁ? ከዚህም ተግባባን። አሁን 20 ነጥብ 200 ነጥብ ማሰብ ትፈልጋለህ። ንፋስ ካለ መጠበቅ ትችላላችሁ። ምክር መስጠት ትችላላችሁ። ስለዚህ ስንት ነጥብ? 400 ነጥብ አለ እዚህና እዚህ ግሩፕ። ተግባብተናል። አሁን ከሴቶች ነው የሚጀምረው። ካንቺ ይጀምራል። እሺ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ቀጥሏል። ለመጀመር 1 2 3 ዘብት
ይልሃል አለ ተፈጠርሽ ይሄንን ትንሽ አጠር ኖርማል ነው አሃሃ ይልሃል አለ ትንሽ ይቀራል ይሄንን ከትንሽ አጠር ትንሽ ወዛ ትንሽ ይልሃል አለ አሁን በቃ ቀለል በይ ቀርዝ አለ ይሄ መጨረሻው ነው የመጨረሻው ነው እችላት አመተል ጀምሪ ከአንድ ባዶ ኢላማ በጣም አለ ከሁለት ባዶ ከሶስት ባዶ ከአራት ባዶ ወይኔ ኢላማ እኮ አለ ከአምስት ባዶ ኢላማ አለ ከስድስት አንድ ከሰባት አንድ ከስምንት አንድ ከዘጠኝ አንድ ለመጀመር ወንዶቹ እንግዲህ በሴቶቹ 20 ነጥብ አምጥታለች። የወርዶት ጋር ምንም የለም። ለመጀመር 1 2 3 ከአንድ ባዶ ከሁለት ከሶስት ባዶ መረጋጋት ይቻላል። ከአራት ባዶ ከአምስት ባዶ ከስድስት አንድ አይቅድምም ከስድስት አንድ ነው የመጣችው። ከሰባት አንድ ከስምንት አንድ እቺ አንድ እንደው ገሊ ከዘጠኝ እሺ ያው ከአስር አንድ ሰባት ሶስት ከዛ ማንሳት ስለማትችሉ ነው። ከአንድ ባዶ ሙከራው ጥሩ ነው። ከሁለት አንድ እሺ ከሁለት ባዶ ከሶስት አንድ ከሶስት አንድ ከአራት አንድ ከአምስት አንድ ከስድስት በቃ የታባቱ ከሰባት አንድ ከስምንት አንድ እነሱ ከ10 ሁለት ኳስ ይሄ ይሞታል እንጂ እነሱ ደግሞ ከ20 ሁለት ኳስ ከ20 አንድ ኳስ። የዛሬው አሸናፊ የቃቂ ወርዶት ናቸው። የቃቂ ወርዶት ናቸው። ውድ ተመልካቾቻችን 1355 ነጥብ አምጥተው ወርዶቶች አሸንፈዋል።